እኔ እናንተ አላወራችኋቸውም እኮ ፓትርያርክ ዘዋይ ሐመረ ብርሃን ቅዱስ ገብርኤል የዜማ መንበር ሁኜ ተቀጥሬ አገለግል ነበር። ናዝሪት ቅድስተ ማርያም ነበርኩ። መድኃኔ ዓለም ነበርኩ። ውጣ ውረድ አለው ቤተክርስቲያን የቤተክርስቲያናችን ታሪክ ነች። ስቃይ ውጣ ውረዱን አልቻልኩም። ስላልቻልኩኝ እኔ ባህላዊ ሕክምና ስለምችል ለምን ከእናቴ ጋር እጣላለሁ በሰዎች ምክንያት በሚል የራሴን ስራ ጀምሬያለሁ። አንሰማም። በቃ አቁም። በቀጥታ ልጠይቃቸው ነው። ሌላ ሰው እንዳይጠይቃቸው። በቃ መንክር በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ኖት? አይደለም። አገለግላለሁ። በቃ አጭር በኦርቶዶክስ ውስጥ ተደብቀ የኦርቶዶክስን ኢሜጅ የምታበላሽ አገኘው ነው ምን ብዙ ጊዜ ምን ለማለት ፈልጌ ነው እንደ ሻሽ ጠምጥሞ ነጠላ ለብሶ ጋቢ ለብሶ ካባ ለብሶ መቋሚያ ይዞ ጭራ ይዞ እንደዚህ ሰጣ ገባ ያለ ንግግር ከአንድ ኦርቶዶክሳዊ አባት ልጠብቅ ስለማልችል ነው። እኔ እሱን ሌላ ጊዜ ርዕስ ያዝና ሌላ ጊዜ እንማማራለን። ስለዚህ እርሶ ኦርቶዶክስ አይደሉም። አሁን ፔሬድ እኮ እሱን ኦርቶዶክስ እኮ እምነት አንተ አይደለም የሰጠኸው ወንድሜ። አሁን እርሶ እንዳይናገሩ ከቤተክርስቲያን ታግዷል፣ ተባሯል። እንደዚህ እናርግ ደሜ እንደዚህ እናርግ። ይሄን እኮ አንተ አይደለም የሰጠኸው እርሶ ከኔ መሎት ደምረው ምን አይተህ ነው? እስቲ አሁን ቆይ አንዴ ዲያቆን ምን አይተህ ነው እንደዚህ ብሎ የወሰንከው? ምን አይተህ ነው? እሺ እኚህ ሰውዬ ይኸውልህ፣ ቆይ እንትኑን ላዝሮ ምን ይላል መሰለህ? ቪዲዮ ለሳቸው ፔጅ ላይ ያለውን ነው የምታመጣው። ሌላ ለሳቸው ፔጅ ላይ እስቲ አምጣ። ያሁኑ ክፈተው፣ እጣኑን ክፈተው እስቲ። ይኸው እንደዚህ ይኸው ተመልከት፣ የሚያደርጉት ስራ ጥንቆላ ነው። ይሄ ጥንቆላ ነው። ስለዚህ የትኛውም የቤተክርስቲያን ካህን ጥንቆላን ሊሰራ አይችልም። እያየሁት ነው። አሳየኝ። አሳያቸው። የኔ አይደለም እሱ የኔ አይደለም። የማን ነው? እሺ የማን ነው? ያኛውን አምጣው። ይሄ ሰው በትልቅ አገኝ በማለት ይኸው። እሺ ይሄ ፔጅ የማን ነው? ቆይ እዚህ ጋር ልግባ። ቆይ አሁን እሺ ላዙሮ ካሜራውን ላዙሮ። እኔ እያለሁማ ኦርቶዶክስ ማንም ሊያጭበረብራት አይችልም። እሺ ቃንዴ እስኪ አዙረው። እሺ ይሄ ፔጅ የማን ነው? ይሄኛው የእርሶ ነው አለ? ይሄ የቱ? ይሄው እዚህ ጋር ይሄ የእርሶ አይደለም? አረንጓዴ ቢጫ ቀይ ያለው ከሆነ እኔ ነው። ይሄኛው የእርሶ ነው። የእርሶ ቤት ልግባ። ይኸው የእርሶ ቤት ከላይቡ ነው የምገባው። ከላይቡ ጀመርኩ። ይኸው ከላይቡ ጀመርኩ። እሺ ከላይቡ ጀመርኩ። ይኸው ከላይቡ ጀመርኩ። መንክር ይላል። መንክር ነካሁት። ከዛ በኋላ ወደ ዋናው ገባው። 967 ፎሎ አሉት። ይሄ እሺ ይታዩታል። እሺ እዚህ ላይ ደግሞ ወደ ቤቶት ገባው። ወደ ቤቶት ሲገባ ይሄ እኔ ነው። ይሄ አረንጓዴ ቢጫው እኔ ነው። የእርሶ ነው አለ? አዎ። ይሄኛው የማን ነው? እዚህ ጋር ይሄ የማን ነው? አንተ ጋር እኮ ነው ያለው። ይሄ ማን ነው? እሳቸው አይደለም። ይሄ ነው አንተ ጋር ነው ያለው። ኧረ ቆይ ደምረው አታጥበርብር። እሱ የእሳቸው አይደለም። ይሄ ማን ነው? ይሄኛው የማን ነው? የቱ? እሱ የእሳቸው ነው። ይሄ ቪዲዮ የኔ አረንጓዴ ቢጫ ቀይ ያለው ስልኬ ያለበት አድራሻ ያለበት የቢሮ ቁጥር ያለበት የኔ ነው። እነዚህ ማን ነው በእርሶ ፔጅ የለጠፈው? ማን የለጠፈው? አይ ዶንት ኬር። እሱን እኔ የማውቀው ታሪክ የለም። አይ ዶንት ኬር። አይሻልም አባውት ሂር እንደ ጠንቋይ ነህ አንተ። በትክክል ጠንቋይ፣ በቃ ጠንቋይ ነህ። ከቤተክርስቲያን ታግደሃል። ቻው። አሳየና እሱ የኔ አይደለም። እሱ የኔ ነው። እስቲ አይደለም እሱ የኔ ነው። ኖ እሱ የኔ ነው። ፎቶ ያለ አዳምጡ። ቆይ ዝም ብለህ አሳርፍ።
መምህር እርሶ የለጠፉት ነው። ይሄ እኮ የሎት የሚደበቅ አይደለም። ኦልሬዲ እያየነው ነው አይደል? ዳት እያየነው ነው። የእርሶ ነው። እኔ አላየሁም። የእርሶ ነው። ለቀውታል። ይሄ ሰውዬ በትክክል ነው የምናገረው። ለጥፈዋል እኮ ይሄው እያየን እኮ ነው። ምን ሆነ ነው እሱማ ለቀዋል። እኔ ነው አልኩኝ እኮ ሊቀዳቆ ይሄ ነው። ኔቨር አይ ይሄው እያየን ነው። ደሜ ወደ ላይ አድርገው በክብር አላወራም። አንዴ ዲያቆን አንዴ ዲያቆን በክብር አላወራም። አሁን በክብር አላወራም። እኔ ልንገራ አዳማ ውስጥ ውሃ ሸጬ ገባ ሸውጄ የኖርኩ ሰው ነኝ። እኔ ልሸውደኝ ነው እንዴ? ደፋር። ሁለተኛ ስለ ኦርቶዶክስ እንዳታወራ። ሁለተኛ አዳማ እኔ ነኝ መሰል እንደውም ጸበል የረጨው አንተን። አዳማ እኔ ቅድስተ ማርያም ነበርኩኝ። እኔ ነኝ ጸበል የረጨው ራሱ አየው። ሁለተኛ ማለት ነው እከብዳለሁ እኔ። እሺ ኮማንደር ጸበል የረጨው እኔ ነኝ። ዝዋይ ሐመረ ብርሃን ቅዱስ ገብርኤል ነበርኩ እኔ። ዝዋይ ናዝሪት ነበርኩ። ተባረሃል። ቅድስተ ማርያም ተባረሃል። ወደዚህ አትበል። ሌባ ስለሆንክ ተባረሃል። ከቤተ ክርስቲያን ተባረሃለሁ። መታወቂያ አሳየኛውን አሳየኝ። መታወቂያ አንተ አሳይ ባለበት ደምረው እንደዚህ እናድርግ። ደምረው ከመፍረድ በፊት አንዴ 1000 እናስገባና መንክርን ቪዲዮ ይክፈት። 20 ሰው ነው አንዴ አንዴ በቃ ደምረው ምንም አንዴ እንግባ። ሁላችንም ቆይ ዲያቆን አንዴ 1000 ይግባና ቪዲዮ ይክፈት። ልክ ነው። ቪዲዮ ይክፈቱ። ቪዲዮ ይክፈቱ። አንዴ ክፉ ደግ ከመነጋገር በፊት ቪዲዮ እንዲከፍቱ 1000 እናስገባቸውና ሁላችሁንም ቴንክ ዩ አንዴ ፎሎ አድርጓችሁ አንዴ በቃ አንድ ሰው ነው የቀረው። ከዛ በኋላ ግን ፎሎአችሁን አንሱ። እሺ ፎሎአችሁን አንሱ። ትከተሏቸው። እሺ እሱ ደምሮ አሁን ክፈቱ። በቃ አሁን ይቻላል መንከር። የት እንዴት ነው የሚከፈተው? ነገረ ሶፊ የቪዲዮዋ ምልክት መንካት ነው። የራስዎትን ፕሮፋይል ሲነኩት ቪዲዮ የምትላለች ተመስገን ዘላለም ና እንዴ ና አሳየኝ አንዴ። አንዳንድ ሰዎች ግን ማለት ነው ና በጣም ጥሩ። የቪዲዮ የቱ ጋር ነበር የሚከፈተው? ራሷን የእርሶን ፕሮፋይል ሲነኩት ፕሮፋይሏን ንኮት። የእርሶን ፕሮፋይል የራስ ነው። እሺ ኦኬ ገባይ። ይችን ነው ያለው። ቆይ ሄዳንተ የቪዲዮ ምልክት አለች። እምቢ አለኝ። እኔን ስሙኝ። አባታችን እኔን ስሙኝ። እኔ እታዩታለሁ አይደል? እታዩታለሁ እኔ እታዩታለሁ ወይ? ስሙኝ። ቆይ ይችን ቸር ቪዲዮ የምትባለው ንኳት እሷ። ከዛ ሴቭ የሚል አለ ክፈቷል። ከዛ መታወቂያዎትን ያምጡ። ኧረ ደምሮ ቆይ ምንድን ነው? ቆይ ተመስገን ጥሩ። ተኝቶ ነው አባታችን። አንዴ እኔን ይዩኝና አንዴ እኔን ይዩኝ። ፕሮፋይሎትን ይንኩት። ነካውትኝና ቪዲዮ ምትልስ በደንብ ይከተሉኝ። አባታችን በደንብ ይከተሉኝ። አንዴ ቪዲዮትን ተች ያርጉ። ይሄው አረኩ። ቆይ ናይስ። ከዛ ሴቭ የምትላለች እንትን ታፕታፕ ቢደረግ ሶፊ ታፕታፕ ቢደረግ ቪዲዮ ይሄ ነው። ተኝቶ ነው ዘላለም። ኮፒ ሊንክ ሼር አድርጉት እስኪ። ምንድነው ሼር አልተደረገም? ኮፒ ሊንክ የለም። ታፕታፕ ሼር ኮፒ ሊንክ አይ 1000 ገብቷል። 1000 ገብቷል። 1700 እዚህ ቁጭ ብላችሁ ቢያንስ 100 ኬ አስገቡት። ታፕታፕ አልገባም እኮ ቆይ አንዴ ቪዲዮ አልገባም። አሁን ገብቷል። ሴቭ የሚል አለ ከስር። ቪዲዮን ከነኩ በኋላ ቀይ ምልክት አለ ሴቭ የሚል። ቀዩ ምልክት ንኩት። ቀዩ ሴቭ የሚለው ንኩት።
ነከው እኮ ወንድም አለም ሶፊዬ አውርዳቸውና እንደገና አስገባቸው። እንደገና አውርዳቸው፣ እንደገና ይግቡ። አውርዳቸው እንዳይሄዱ። ከዛ ላኩ። አንድ ቁጥር ጻፈውን። ጎበዝ መምህር፣ እርሶ በጣም ጀግና ነው። ኑ አሁን ግቡ። ችግር የለም። ኧረ ሰውየው መልካም ሰው ናቸው። ኧረ በጣም ቀለበት እያሳየ ኃይለኛ ሰው እንዴና በጣም ትክክለኛ ሰው ናቸው። በጣም አንድ ቁጥር ጻፉ። ሰው ለጥፎባቸው ሊሆን ይችላል። ትልቅ ሰው ስለሆኑ ልጆች ልጃቸውን የለጠፈው ህፃኑ ልጅ ነው የለጠፈው። ይህ ሰውዬ ናዝሬት ይሄኛው ፎሎ አሁን መጣ። አሁን እኔ ዱባይ ነው ያሉት፣ እንዳይፈሩ። ሶፊ በትልቁ ሂድ ሲያበልበለው። እሺ ያው ሶፊ እሰይ ቆየኝ። አሁን እንትኑ እንዴት ነበር የሚገለበጠው? ካሜራው ቤቱን በቃ ጥሩ ነው። አሁን ጥሩ ነው። እንዳይገለብጡ እርሶ ዳድ እንደዚህ አድርግ። አንዴ በቃ እንደዚህ ነው። መምህር ዝቅ ያድርጉት እስቲ ካሜራዎትን። እኮ እየተማማርነ ስለሆነ ቆይ እዚህ ጋር እኔን ተመልከተኝ ወዳጄ። አይተኛል። አይታዩም። ቆይ እዚህ ደግሞ ማን ነው የሚደውለው? ይክላል። እሺ ይኸው እኔን አይተኛል። እዚህ ጋር አይታዩም። አይታወቁማ። እሺ አሁን እርሶ ማለት ነው። እርሶ ችግር የለውም። ደብሮትን ይንገሩን። አሁን ያሉበትን ደብር ንገሩን። ሶፊ አቤት። ይታያል። አንደኛ ይሄ ሰውዬ ወይ ይማር ኖት አርጉንና ከስር ላይ ያሉት ወደንሶች እኔ በደንብ አስረዳለሁ። እዚህ ጋር እኔን ተመልከት። እሺ አሉ እርሶ አሉ። አይተኛል በደንብ ቀጥል። እሺ እኒህ አባታችን ተመልከተ እዚህ ጋር። እሺ ሶፊ እያየ ነው። እያየን ነው። ብፁዕ ወቅዱስ አቡነ መርቆሪዎስ በረከታቸው ይደርብን። እሳቸው ናቸው። ይኸው አቡነ መርቆሪዎስ ማለት ለእኔ ማዕተብ የሰጡኝ ማለት ነው። አባቴ ናቸው። ወይ እባክህ ዝም በል አቦ፣ ለሌላው ሰው አትረብሽ እባክህ። ጎርጎሪዎስ፣ አቡነ ጎርጎሪዎስ ቀጥሉ። እሺ አላልኩም እኔ አቡነ መርቆሪዎስ ነው ያልኩህ። ቃላት ቀጥሉ እያለ ይቀጥላል። ሶፊ እሺ አሁን የሚፈልገው ጥያቄ ካለ እኔ 100 አይደለም ሶፊ ቅኔ መዝረፍ ፈልጋለሁ እዚህ ሰውዬ ላይ። እሺ ይዝረፉ። ካሜራውን እኔ አሁን የጠየቅኩት መታወቂያ ሚዩት አድርግ። ደምረው ሚዩት አድርግ። አሁን በቃ ተው። አሁን መታወቂያ ያሳዩ። ጎበዝ መታወቂያ ያሳዩ። ደብሮትን ይገዙ። ቅኔ ይዝረፉ መጀመሪያ፣ ከዛ ትጠይቃለህ። አንዴ ቅኔ ልዝረፍ ብለዋል። ቅኔ ይዝረፉ አይደለም ተው፣ መብታቸው ነው። እሳቸው ላይ ጫና አታድርጉ። ሚዲያ ላይ ቅኔ አይዘረፍም። መብታቸው ነው። እኔና እሳቸው ብቻችንን ጠርተን ይዘርፋሉ። ቀኖና ያፋልሳሉ። ሚዲያ ላይ ቅኔ አይዘረፍም። ቤተክርስቲያኑ ቅኔ የሚዘረፈው ቀኖና ነው የሚያፋልሱት። አሁን እሳቸው የዘብር እንደሆኑ መታወቂያ ያሳዩ። በአንተ ላይ እኮ ነው ደምረው። ቆይ አንድ የሚዩት አድርጉና እድል ስጧቸው። በቃ 2 ደቂቃ ማንም የሚደውለው አይደለም። አባታችን እባክዎትን አንዴ እኔ ደግሞ አዳምጡኛ እባካችሁ እኔን ስሙኛ። እኔንም ብትሰሙኝ ታተርፋላችሁ። እኔንም ስሙ። አይደለም ቆይ ሊቀዳቆን አንዴ ስማኝ። ለአንተና እታይ ዘማሪዎችን አይቻለሁ። መምህራኖች፣ የቤተ ክርስቲያን ልጆች የሚሳደቡ የማይሳደቡ፣ መስማት የሚፈልጉ መማር የሚፈልጉ ወንድሞቻችን አሉ። ስለኔ ስራ የኔ ስራ
ወንጌልም የፈቀደው መጽሐፍ ቅዱስ የፈቀደው ማዳንንና ጥበብን ልዑል እግዚአብሔር ለሶሎሞን ሰጠ። መጽሐፈ ንግሥት ቀዳማዊ ምዕራፍ 4 ቁጥር 29። ስለ እኔ ስራዬን ላስተዋውቅ አልገባውም፣ ይቅርታ አድርጉልኝ። ግን ተገፍቼ ነው። ከተገፈው ደግሞ ከመጽሐፍ ቅዱስ ውጭ የሆነ ነገር አልናገርም። ክርክሩ ስለ ሃይማኖት ባይሆን ደስ ይለኛል። ማንም ይደውል እንዳታነሳ። በመጽሐፍ ቅዱስ ላይ እኔ ስለምሰራው ስራ ባንከራከር ባንጨቃጨቅ፣ እኔ የግል ታሪኬን ብቻ ተናግሬ ሌሎች ታሪክ ያላቸውን ወንድሞቼን ብሰማ ደስ ይለኛል። እኔ ከቤተ ክርስቲያን እምወጣበት ምክንያት የለም። ቤተ ክርስቲያን እናት ነች። ከእናት ቤት አይወጣም፣ ነውር ነው፣ በጣም ነውር ነው። ከእናት ቤት ማንም መምህራን ሊያኮርፍ ይችላል፣ ማንም ልጅ ሊደበደብ ይችላል። ግን ከእናት ቤት አይወጣም፣ ነውር ነው። ይህንን ነውር ደግሞ በደንብ ስሙት። ቤተ ክርስቲያን ለእኔ እናት ነች። እዚህ ያደረሰች ቤተ ክርስቲያን ነች። አሁን ለምሰራው ስራ፣ አሁን ለምኖርበት ህይወት መሰረቴ ቤተ ክርስቲያን ነች። እኔ ልናገር የገባሁት ፐርሰናል የግል ታሪኬን በቆሎ ተማሪ ቤት የመጣሁበትን ታሪክ፣ ይቅርታ አንዴ ስልክ ላናገር፣ በጣም ምን እንደሆነ አላውቅም። አሁን ለምሰራው ስራ ብለዋል። አሁን ምን አይነት ስራ እንደሚሰሩ እንደገና ደግሞ አሁን የትኛው ደብር ላይ እንዳሉ መታወቂያቸውን ያሳዩ። ይኸው በዚህ በ2000 ህዝብ በፊት ነው የተናገርኩት። መታወቂያቸውን ያሳዩኝ። አገልጋይ ሊሆኑ ይችላሉ። እንኳን እነሱ ይቅርና እነ ትዝታው ሳሜንም አገልጋይ ነበሩ። እነ በጌም አገልጋይ ነበሩ። እነ በጋሻው አገልጋይ ነበሩ። አሁን ሌላ ቤተ እምነት ውስጥ ነው ያሉት። አገልጋይ ነበርኩ አይሰራም እኔ ጋ። አሁን የሚያገለግሉ ከሆነ መታወቂያቸውን ያሳዩኝ። እንደዚህ አይነት ስራ ደግሞ ለምን እንዳደረጉ ይናገሩ። የትኛው ቀኑና እንደፈቀደላቸው ይህን ነው የምጠይቀው። ሚውት አድርጌያለሁ። ስለዚህ እኔ የግል ታሪኬን ብቻ ተናግሬ ይውረድ የሚሉ ሰዎች ፍቀዱልኝ ልናገር። አይ ዱላ እንገጥምሃለን የሚል ካለ ደግሞ እኔ ዱላ መደባደብ ስለማልችል ዳዊት ነው የምደግመው። ዳዊት እደግማለሁ፣ እግዚአብሔር ይመስገን። ውዳሴ ማርያም እደግማለሁ። ዱላ መግጠም አልችልም፣ አላደግኩበትም እሱ። ስለዚህ ስድብም ደግሞ ቤተ ክርስቲያን አላስተማረችኝም። በቅድስና በንጽህና ሰዎቹን እንድናገለግል የሰዎች ማንነት በላያችን ላይ እንዲያርፍ ቤተ ክርስቲያን እውነቱን እንድንናገር አስተምራናለች። ቤተ ክርስቲያንን አትንኳት፣ ያማል። ቤተ ክርስቲያን ለእኔ አይደለም ለአሕዛቦች ሁሉ እናት ናት። ቤተ ክርስቲያን በጉልበት አይመራም፣ በዱላ አይመራም፣ በእውቀት ነው የሚመራው። ባታውቅም እንኳን ቤተ ክርስቲያን ልጆቿ ነች። ራቁትህንም ብትመጣ ጠብቃ ነው የምትቀበል። እና እኔ የግል ታሪኬን እንድናገር ሶፊ ከፈቀድክልኝ ልናገር። አይ ተደባድበ ወንጌል ጠቅሰ ምናምን ከተባልኩ ደግሞ ልውረድ። እኔ አልናገርም፣ ይቀጥሉ። አልችልም። መታወቂያ ያሳያለሁ ብሎ የከፈቱ ቤቱ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ሂድና እኔ ኦርቶዶክስ ነኝ መታወቂያ ያሳያለሁ ብለው ነው። አሁን ደግሞ ሌላ ምን አሉ? ሌላ መሰራ ስራ አለ ብለዋል። ያ የሚሰሩ ስራ ምንድን ነው? ከዚህ ጋራ ግንኙነት አለ ወይ? የምሰሩ ስራ ከዚህ ጋራ ግንኙነት አለ ወይ? ከዚህ ጋራ ግንኙነት አለ ወይ? ምን አይነት ስራ ነው የሚሰሩት? ሶፊ ይሄን ፍቱልኝ። ይሄ ሰውዬ አንደኛ ወይ ሰክሯል ወይ ጠጥቷል ወይ የአእምሮ ችግር አለበት እና አክምሃለሁ እኔ አንተን በነፃ በሶፊ ፊት አገልግሎት በነፃ ያለ ምሕረት የት ሄዳ ስውራ አማራ የት ሄዳ የእርሶን ሕክምና ሶፊ በነፃ ምን ያደርግልኛል? የእርሶ ሕክምና ምን ይሰራልኛል? አሳዩ። አለበዛ እኔ ኦርቶዶክስ አይደለሁም ይበሉ። ከዛ እንስማማለን። ፔሬድ እንጨርሳለን። ኦርቶዶክስ አይደለሁም በነፃ ሶፊ ይህን ሰውዬ በነፃ ለማከም ዝግጁ ነኝ። ማን ነው ይህን ቀኑና የሰጡት? ከየት አገኙ? በየትኛው ቀኑና ነው? ተምሬው ከየት አመጡት? ተምሬው ታሪኩን አንበበሱ ላይ ታሪክ አለ። ይህንን ድግምት ማን ያስተማሩት? ቤተክርስቲያን ድግምት አታስተምርም። ሶፊ ልናገር ወይስ ልውረድልህ? ወንድም መታወቂያ ያሳዩ። ኦርቶዶክስ አለመሆኖትን መታወቂያ ያሳዩ። የት ደብር ኖት? መታወቂያ ያሳዩ። ሶፊ እሺ ልናገር ደምሮ መታወቂያ ያሳዩ። የት ደብር ኖት? መታወቂያ ያሳዩ። ደምሮ ቆይ ያ ደምሮ አንድ ጊዜ ቆይ
ደምረው አንዴ እሳቸው የኔ እንግዳ ናቸው። እኔ ጋር ነው የመጡት። ከኔ ጋር ሊያወሩ ግለ ታሪካቸውን ሊያወሩ ነው የመጡት። ስለዚህ ልክ ሌላው ሰው ሚዩት እንዳደረገ እኔ ራሴ እኮ እኔ ላወራ መጥቼ እኮ ምንም እንትን ያልኩት ነገር የለም። በቀጥታ ልጠይቃቸው እኔ ሌላ ሰው እንዳይጠይቃቸው። በቃ መንክር በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ኖት? አይደለም። አገለግላለሁ። በቃ አጭር አይደል? እኔ ማንም ሰው እንዳይከፍትብኝ እኔ አልፈልግም። ወይ ልዝጋው ቤቱ? እኔ አላወራም። እኔ እኮ ቀጥተኛ ጥያኔ ሰዎችን እንዴት መጠየቅ እንዳለብኝ እኔ የማቅ ሰው እኮ ነኝ። እንደ የተሻለ ከሰው ጋር ኮሚኒኬሽን ስኪል ያለኝ ሰው ምን ማውራት እንዳለብኝ አውቃለሁ። ስለዚህ ሪስፔክት በመደራረግ እናውራ። በቃ በዚህ ሰዓት እርስዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ያልሆኑበት ምክንያት ምንድን ነው? ያልሆንኩበት ምክንያት እሱን በደንብ እናገራለሁ። ደብዳቤ ከመንበረ ፓትርያርክ ዝዋይ ሐመረ ብርሃን ቅዱስ ገብርኤል የዜማ መንበር ሁኜ ተቀጥሬ አገለግል ነበር። ናዝሪት ቅድስተ ማርያም ነበርኩ። መድኃኔ ዓለም ነበርኩ። ውጣ ውረድ አለው ቤተክርስቲያን። የቤተክርስቲያናችን ታሪክ ነች። ስቃይ ውጣ ውረዱን አልቻልኩም። ስላልቻልኩኝ እኔ ባህላዊ ሕክምና ስለምችል ለምን ከእናቴ ጋር እጣላለሁ በሰዎች ምክንያት በሚል የራሴን ስራ ጀምሬያለሁ። አንሰማም። በቃ አቁም። ጓደኛ ጊፍት እየሰጠ ነበር። ጓደኛ ጊፍት እየሰጠ ነበር። ኬኩ ዝም በል ኬኩ ጓደኛ ጊፍት እየሰጠ ነበር። ምረጥ ጠንቋይ ቀላቢ ጓደኛ ስለማንም አሁን እዚህ ጋር ታንሶ አንድ ጊዜ ደምረው ዝም በል መናገር አችልም። ዝም በል ጓደኛ ጊፍት እየሰጠ ነበር ለሰውየው። ዝም በል ጠጁ ዝም በል አንተ። ጠጁ ቆይ ተረጋጋ። ጠጁ ቆይ አንተ መናገራችሁ አባታችን አሁን እሱ ቤተክርስቲያን ላይ ዱም አይደል? በቃ ዝም በል አያገባም። ጓደኛ ጣዩ ጊፍት እየሰጠ ነበረ። ዝም በል ጠንቋይ ቀላቢ ነህ። ዝም በል እንዳትናገር። ዝም በል አገኘሁ። ጠንቋይ ቀላቢ እንኳን አገኘኋችሁ። ጠንቋይ ቀላቢ ሁላ ጠጁ ተረጋጋ። እኔ ስታገል ዝም ብለህ ነበር። ሶፊ በቃ ቤቱ እንደዚህ ነው። ሶፊ ዝም በል እንጂ ኧረ አንድ ዝም በል አንተ እራስህ ዝም በል አንዴ። እኔ ምንም ሌባ ነው ጠንቋይ ነው ያዝኩት አደባባይ ላይ ፔሬድ አለቀ። አንተም ተሳዳቢ ነህ። ያው ነው አንተም እኮ ምን ስማ ሲሳደበው ስንፋን ትቀይር አንተ ሬሳ ሰካራ ለምን ታሰድበኛለህ? የጠንቋይ ምናምን ተውና ውጤታቸው ነው። ግራ ገብቶ አሁንማ ተገለጠ። ኦርቶዶክስ ነኝ እንዳትል ከዚህ በኋላ እናት ወልዳለች። እስኪ አድራሻ አሁን አድራሻ ቀላቢ አገኘው ዛሬ ጠንቋይ ቀላቢ። ይሄን ጠንቋይ ቀላቢ ተመልከቱ። ጊፍት የሰጠውን ልጅ ተመልከቱ። አድራሻ ጠንቋይ ቀላቢ ነው ይሄ ልጅ። ኦርቶዶክስ አይደለም።
እንዳትከተሉት ወንድሞች እንዳትከተሉ። የጠንቋይ ቀላቢ ነው። አድራሻ ስጠኛው አንደበት የረከሰው ለዚህ ነው። አንደበት የረከሰው ለዚህ ነው። ስሙ ጨርሻለሁ። እኔ እንዳንተ እኮ እናት እኮ አልሳደብም እኮ ና አድራሻ ስጠኝ። ሬሳ ሰካራም ልጆችን ወደሱ ለመጀመሪያ ሶፊ አዳኝ ወርድልን እንነጋገር። ሰካራም የልጆችን ሆዳት ሙላ መጀመሪያ። ወይ ዲያቆን አንዴ ዲያቆን የልጆችን ሆዳት ሙላ መጀመሪያ ጠጅ ከምጠጣ የበሰበስ እንብስ ማለት አይደለም። ቆይ እንደዚህ ፐርሰናል ነገር አትነጋገሩ። ስለ እግዚአብሔር አወጣልሃለሁ። ምን ይላል? ዲያቆን ቀጥል። አሁን ያዳነ ቀጥል። አንተ ሶፊ ትላለህ እንዴ? ሶፊ ቤቱን አዳኙን እኔ ልውረድ። ሶፊ የጠንቋይ ልጅ አገኘው ዛሬ አገኘው። አንተንም ቄቁን አገኘኋችሁ የጠንቋይ ቀላቢዎች። ለዚህ ነው ንግግራችሁ አዳፋ ይበዛበት። አዳፋ በዛበት ንግግራችሁ አዳፋ ርካሽ ንግግር ነው የምትናገሩት። ርካሽ አየህ ተገኘ። ለካ ጠንቋይ እየቀለባችሁ ነው እስከዛሬ የምትሳደቡት። ምድረ ዱርዬውላ አገኘው። እናንተ ተረጋጋ። ፓስተር ሶፊ ተተተኑ እንደ በቃ ዛሬ እኮ ተገለጠ። የጠንቋይ ቀላቢ ሆናችሁ ታየኮ ተመለከቱ። ጠንቋይ ቀላቢ ናችሁ። ኬኩም ጠንቋይ ቀላቢ ነው። መቅሰፍቱ የሚባለው ጠንቋይ። ለዚህ ነው አንደበታችሁ የረከሰ ርካሽ ነው። አንተ አየህ እኔ ልንገርህ ስማ፣ እንግሊዝ ሀገር ምን እንደምሰራ አወጣልሃለሁ። ጠብቅ። እንግሊዝ ሀገር ምን እንደምሰራ አወጣልሃለሁ። ጠብቅ ነው ምን ራስ ምታት ነው መሆንብህ። ራስ ምታት ጠብቅ። ጋንጃ ነው የምሸጠው። ጠንቋይ ነው የምትቀልቡት። ጋንጃ ነው የምሸጠው። ጠንቋይ ነው የምትቀልቡት። እግዚኦ ማርያም አሽሽ ነው የምሸጠው። አባቴ አረጉት። ይሄ ጠንቋይ ነው የምትቀልቡት። ስማ አባ ግን ይኸውልህ ወስደው 3-7 ያጥምቁልን። 3-7 መቀመጥ አለብን። አያችሁ አባቴ አስራችሁ አምጡልኝ። አስራችሁ የሚባለው ከዚህ ሰውዬ ጋር ነው ህብረት የሚያደርገው። ኬኩ የሚባለው አባቴ እያለ ነው። ስሙ አባቴ እያለ ነው። አያችሁ እኔማ የተዋሉ ጀግና ነኝ። የተዋሉ የመጣሁት የተዋሉ ጀግና ማንም በፊት መግዛት ማትችል አንድ የማይቆመው እውቀት የለህም። ስድብ ብቻ እውቀት የለህም። ጋንጃ ሳብ ነው የሚልህ። ምን አይነት ጠጅ ነው የጠጣኸው ዛሬ? ቤት እየገባህ ጋንጃ እየሳብ ሰው የምትሳደብ ሌባ አጭበርባሪ። ውረድ ነው ውረድ። ዛሬ ተያዝ። የጠንቋይ ቀላቢ ውረድ። ጠንቋይ ቀላቢ እንደ ኬኩ ውረድ። የጠንቋይ ቀላቢ ነው። የጠንቋይ ቀላቢ ነው። ጠንቋይ ቀላቢ ለዚህ ነው ወንድሞች በረከሰ ነገር የሚሳደበው። አያችሁ በረከሰ ነገር ተገኘ። ሌባ አጭበርባሪ ኦርቶዶክስ ውስጥ ተወሽቀም ክፉ ምሰራ አንተ በኦርቶዶክስ ውስጥ ተደብቀ የኦርቶዶክስን ኢሜጅ የምታበላሽ የጠንቋይ ቀላቢ አገኘው ነው የምልህ። ሌባ አጭበርባሪ ሆምለስ አገኘው ደምሮ ኃይለኛ ሰው ነኝ። ከተነሳብኝ እገለባብጣለሁ ነው የምልህ። እገለባብጣለሁ። አንተ የወንድሞች ከሳሽ እግዚአብሔር የተጠየፈ ንስሐ ግባ። ሳትሞት በፊት እንግሊዝ ሀገር ሳትጓረድ በፊት ንስሐ ግባ። ተመለስ። ቀጥለውን ሶፊ አገኘው አቦ እናቴ ትሙት። መልካም እሺ። ሁላችሁም እግዚአብሔር ያክብራችሁ። ዝም በል አንተ ሆምለስ ነህ። ዝም በል ቀጥ በል። አገኘው ዛሬ አንተ የጠንቋይ ቀላቢ ጠብቅ። አገኘሃለሁ ከዚህ በኋላ
አንተ ይኸውልህ እኔን እኮ ለአንድ ነገር ልንገርህ አይደል ድጋሚ ብትወለድ እኔ አትመስልም እኮ ጠጅ እየጠጣሁ አይደለም እኮ ላይ ነው የምልህ ምንም አባት የስኳር ጠጅ ነው የጠጣኸው ምንድን ነው የጠጣኸው ሆምለስ የጌዎች ተባባሪ አውቃለሁ። ገና አስነቅልሃለሁ አንሰጥህም የጌ ተባባሪ ልጆችን ገና አውጣለሁ። አንተ ገና ጉድን ነው አደባባይ ላይ ማወጣው ጉድን የፈረምከውን አይቻሉ ጠብቅ ገና አጋልጣለሁ። ይሄን ጠንቋይ ስቀልም ነበር አይናችን እያየ በጊብ ስቀልም ገንዘብ እየላክ ስቀልም ነበር። የኦርቶዶክስ ጠላት ኦርቶዶክስ ቁጭ ብለህ የኦርቶዶክስ ጠላት ነህ አንተ። እንኳን አገኘው ለምን አቀጥልም? በቃ ደሜተው በቃ አችለኝም እና ጀግና ነኝ ብቻ አስታንዳ ዝም በል አንድ ዝም በል ዲያቆን ዝም በል። እኔ ጀግና ነኝ። ማንም ነው እዚህ እኔ ልንገርህ ከተነሳብኝ ማንም አታስቆመኝም። ሌባ አጭበርባሪ ሆምለስ አንተ ጠንቋይ እየቀለብክ ደግሞ ኦርቶዶክስ ነኝ ብለህ አፍን ትከፍታለህ። ውረድ እንደዚህ ቻው ውረድ። በቃ ደምረው የሉም አሁን በቃ የሉም። ስለሌሉ በቃ ተው። ዲያቆን ቀጥል። እሺ አባታችን እንደምን አሉ? ኮፒ ሊንክ እያስደረግ ደምረው ቀጥታ ወደ እሳቸው ነው የሚሄደው። ሁላችሁንም አንዴ አዳምጡ። አባታችን ቅድም ለፓስተር ሶፊ ስርዓት አድርግ ቤኪ ስርዓት አድርግ ፓስተር ሶፊን በቅድም እኔን ሲያናግሩኝ አገልጋይ እንደሆኑ ዝዋይ ሐመረ ሎ ቅድስት ኪዳነ ምሕረት እንደሚያገለግሉ ሲገልጹ ነበር። አሁን ግን ገብርኤል እሺ ይቅርታ ገብርኤል አገልጋይ ነኝ ብለውኝ ነበረ። አሁን ግን ከአገልግሎት የለሁም ብለዋል። ነበርኩና ነኝ ማለት ልዩነት አይፈጥርም አባታችን? ይሄን ልመልስ? አዎ ለምን መጀመሪያ በሐሳብ መግባባት እንትን እንዳናረገው ዝም ብሎ ጥያቄና መልስ እንዳይሆን ብዬ ነው ሰብሰብ ባርዬ ለመመለስ። ሌላም ጥያቄ ካለ ቢጨመር የተሻለ ነው። መልካም። አንድ ለምንድን ነው የወጡት? ሲቀጥልስ ከወጡ በኋላ ለምንድን ነው ነበርኩ እያሉ ማውራት ትተው አለሁ እዛው ነኝ አገልጋይ ነኝ ዳዊት ነው የምደግመው እናቴ ቅድስት ቤተክርስቲያንን አልተውኩም እያሉ ቤተክርስቲያንም ውስጥ እንዳለ ሆነው እንደገና ደግሞ በውጭ ሆነው ደግሞ ቤተክርስቲያኒቷን አትራክት እያደረጉ እያየን ነውና ከምን አንግል ነው? ሲቀጥልስ ደግሞ አሁን ወጥቼ የራሴ ስራ የግል ሕክምና አገልግሎት እያገለገልኩ ነው ሲሉ የግል ሕክምናውን ያገኙት እንዴት ነው የሚለውን ነገር ለመነጋገር ነው መምህር። እሺ እግዚአብሔር ያክብርልኝ። ሁለት ጥያቄ ጠይቋል። እኔ የምጨምርለት ጥያቄ አሁን የት ነው ህብረት እያደረጉ ያሉት የሚለውን ጥያቄ ማንሳት እፈልጋለሁ። አሁን ከማጋ ነው ህብረት እያደረጉ ያሉት የሚለውን ነገር አነሳለሁ። ሁለተኛ ሲቀጥል በቤተ ክርስቲያኗ በምን ምክንያት ነው የተሸኙት? በዲሲፕሊን ነው የተሸኙት? በጡረታ ነው? እርሶ በቃኝ ብለው ነው? ምንድን ነው ሪዝኑ የሚለውንም እሱን አንሱ። ሁለት ነገር የት ነው አሁን ህብረት የሚያደርጉት? በምን ምክንያት ነው የሚለው እሱን የተባረሩበትን ወይ ተባረው ከሆነ እርሱ ራሱም ሪዛይን አድርገው ከሆነ እሱ ሁለት ጥያቄ ጠይቋል። እኔ ሁለት ጥያቄ ጠይቄያለሁ። አራቱን ይመልሱና ተጨማሪ እንጫወታለን። አሁን በመሀል የማይጥመን አንድ ጊዜ በመሀል የማይጥመን ነገር እንኳን እሳቸው ቢናገሩ የማይጥመን ደስ የማይለን ነገር እንኳን ቢናገሩ የራሳቸው የግል መልሳቸው ስለሆነ ጣልቃ እንዳንገባባቸው እንስማቸው በአግባቡ ማለት ነው። ቴንክ ዩ ይቀጥሉ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሊቀ ዲያቆን የጠየቀው ጥያቄ ሰማይ ወምድር ነው እና በጣም ደስ የሚል ጥያቄ ነው። ግን ከሶፊ ጥያቄ ልነሳ ከላይ ልነሳና ወደታች ወደ ሊቀ ዲያቆን እመጣለሁ። ህብረት ማደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ከዛ ውጭ አይደለሁም። የሶፊን ማለቴ ነው። በቤተክርስቲያኗ ተባረው ነው በዲሲፕሊን ደመወዝ አንሶት ነው አቅም አቅቶት ነው ተደብድበው ነው ወይስ እምቢ ብለው ነው ከተባልኩኝ በ1997 ዓመተ ምህረት ራሴ ነኝ ሪዛይን ያደረኩት። በምን ምክንያቱን መናገር አልፈልግም። የሶፊ ጥያቄ ሊቀ ዲያቆን የጠየቀኝ ጥያቄ እኔ በጎንደር ክፍለ ሀገር ነው የተወለድኩት። ቤተክርስቲያን ውስጥ ነው ያደግኩት። ያቋቋም መምህር ነኝ። ዝዋይ ሐመረ ብርሃን ቅዱስ ገብርኤል፣ ቅድስተ ማርያም
20 ቀበሌ ናዝሪት፣ መድኃኔ ዓለም ቀበሌ 4 አገልግያለሁ በተከታታይ ከዚህ ከጎንደር ክፍለ ሀገር ውጭ በደመወዝ ተቀጥሬ ማለት ነው። እያገለገልኩ መጣው ቤተ ክርስቲያን ውስጥ የነበረውን ነገር መቋቋም አልቻልኩም። ስላልቻልኩኝ ወደ ባህላዊ ሕክምና ገባው። የሙያ ፈቃድ የብቃት ማረጋገጫ አወጣው። የብቃት ማረጋገጫ አውጥቼ በንግድ ሕግ ተመዝግቤ አሁን ባህላዊ ሕክምና እሰራለሁ። ባህላዊ ሕክምና መስራቴ ግን ቤተክርስቲያንን እንዳላገለግል የሚከለክለኝ ሕግ ስለሌለ ባለኝ የረፍት ሰዓት ባለኝ የረፍት ጊዜ ቤተክርስቲያኔን እየሄድኩ አገለግላለሁ። ሰቡ ብዬ ቆማለሁ ማለት ነው። ባህላዊ ሕክምናን እንዴት ተማርከው ከተባልኩኝ ባህላዊ ሕክምና እናንተም እንደምታውቁት ሶፊም በደንብ ልታውቅ ትችላለህ ብዬ አስባለሁ። ሊቀ ዲያቆንም አለ። ቤተክርስቲያን የተለየ ሚስጥር አላት። ባህላዊ ሕክምና ከቀደምት የአባቶች መጻሕፍቶች ከሊቃውናንት አባቶች እግር ስር ቁጭ ብዬ በተማርኩት መሰረት ቃሉም እንዲህ ይላል። ማዳንንና ጥበብን ልዑል እግዚአብሔር ለሶሎሞን ሰጠ። መጽሐፈ ንግሥት ቀዳማዊ ምዕራፍ 4 ቁጥር 29። የመንፈስ ቅዱስ ስጦታ አንደኛ ቆሮንቶስ ምዕራፍ 10 ምዕራፍ 12 ቁጥር 10። የህቡ ስም ጸሎት ጠቃሚነት ህሙማንን በጸሎትና በጥምቀት ማዳን ያዕቆብ ምዕራፍ 5 ቁጥር 14። እጽዋትን ለአጋንንት ማራቂያና ለርኩሳን መናፍስት ማስለቀቂያ ስለሆኑ ለኖህ፣ ለሙሴ፣ ለሶሎሞን፣ ለኢሳይያስ ከአምላክ ተሰጠ ተፈቀደ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9። ብዙ መጽሐፍ መጥቀስ እችላለሁ ምናልባሽ ካላበዘውባችሁ። እነዚህን ግምት ውስጥ ልቀጥል። ማስረጃ ያሉትን መናገር እችላለሁ። ተናገሩ። አዎ የተፈቀደለት መሆኑን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9። የህቡ ጥበብንና እጽዋትን ለሰው ልጅ ሁሉ እንዲጠቀሙበት ለመክብብ ለሶሎሞን የተፈቀደለት መሆኑን ጥበበ ሶሎሞን መጽሐፈ ጥበብ ምዕራፍ 7 ቁጥር 17 ላይ በጉልህ ያብራራዋል። ግን እዚህ ላይ ምንድን ነው እርስዎ ግን እዚህ ላይ አሁን የተናገሩት ላይ ሶቢ እስካሁን ዝም ብዬ ነው። ትቀጥላለህ። ቆይ ደሜ ከኔ ቀጥሎ ትቀጥላለህ። ዲያቆን ሰማይ ዲያቆን አንተ እውቅና እያሰጠ ነው እንደዚህ ጋር ቁጭ ብለህ ምን እያሰጠ ነው? አንዴ ምን ጠይቀናቸዋል። ሰውየው እኮ ጠንቋይ ነው ብሎ እየተናገረ አንተ ምን እውቅና ታሰጣለህ? አዳምጠኝ። ሰውየው ጠንቋይ ነው ብሎ እየተናገረ ምንድነው እውቅና የምታሰጠው? ምንድነው ተቀባይነት እንዲያገኝ የምታደርገው? ዲፌንድ አታደርግም እንደ ዝም ካልኩ ዲፌንድ አታደርገውም እንዴ? አይደለም ዲፌንድ አታደርገውም። ለምን ዝም ትላለህ? ጠንቋይ ነኝ ብሎሃል አይደል? ጠንቋይ ነኝ ብሎ አባታችን ትላለህ። ጠንቋይ ነኝ ብሎ አባታችን ትላለህ። የምን አባትነት ነው ያለው? ጠንቋይ ሆኖ ለምን ዲፌንድ አታደርገውም? እኔ ዝም ካልኩ አንተ ዲፌንድ አታደርግም እንዴ? ሃይ ምን ሆነ ነው? አንተ እኮ እያስጠቃ ነው ቤተክርስቲያን። እሺ ይኸውልህ፣ እንደዚህ አይደለም መነጋገር ካለብን በአግባብና በስርዓት በሂሳብና በስሌት በደመነፍስ መሆን የለበትም። በደመነፍስ ከተናገርን ውጤት አናመጣም። እኔ ራስ አንተ እየተጠራጠርኩ ነው። ከዚህ በኋላ ጠንቋይ ነኝ አለ እያልኩ ጠንቋይ ነኝ አለ እያልኩ እኮ ነው። ምንድን ነው እውቅና የምታሰጠው? በአደባባይ ጠንቋይ ነኝ ከኦርቶዶክስ ወጥቼ ስራ የባህል ሕክምና እየሰራሁ ነኝ ጠንቋይ ነኝ እያለ አንድ አባታችን ትለዋለህ። ምን ሆነ ነው እንዴ? እውቅና ለምን ታሰጠዋለህ? እንደማመጥ እስኪ ሰላም ጤና ይስጥልን ብያለሁ ሁላችሁንም። በቅድሚያ በመጀመሪያ መግባት እንኳን አልፈለኩም ነበር እውነት ለመናገር። ነገር ግን በጣም የተረጋጋ ነገር ስላላየው በብዙዎቻችሁ ላይ ቤተክርስቲያናችንን በእኛ ማሰደብ እንደሌለብን ስላመንሁ አንዳንድ ነገር ለማለት ነው የገባሁት። እውነት ለመናገር እግዚአብሔር በሚያውቀው መጀመሪያ ሁላችሁንም ስትናገሩት የነበረውን ቁጭ ብዬ ሳዳምጣቸው ነበረ። እንግዲህ መምህር መንክር ምናልባት
የቤተ ክርስቲያን መምህር ነኝ እያሉ ነው። ከሆኑም መልካም ዲያቆናትም አሉ፣ ሁሉም ኦርቶዶክሳውያን አሉ። በመጀመሪያ ወቃልከ ያዕውቀከ የሚለውን ይፍቱልኝና ከዛ በኋላ ወደ ጥያቄ እቀጥላለሁ። መንክር መምህር ነው ብለዋል። ወቃልከ ያዕውቀከ የሚለውን ፍች ይፍቱልኝ መጀመሪያና ልጠይቀውት የፈለኩት ነገር አለ፣ ሰከን ባለ መልኩ ማለት ነው። ከዛ በኋላ መጽሐፍ ቅዱስ አለኝ ላነሱትም ጥያቄ መልስ ሰጣለሁ። ይችን ይፍቱልኝ መምህር። ወቃልከ ያዕውቀከ ይፍቱልኝ እንጂ መምህር። እኔ እንደነገርኳችሁ ለመጨቃጨቅ ለመጣላት አይደለም የሚገባው። አባታችን ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። ቴንኪው እናመሰግናለን። ደምረው ቆየኝ አንድ ጊዜ። እኔ አሁን እንደነገርኳችሁ ለመጨቃጨቅም አልገባም፣ ማንንም ለመተቸት ለመሳደብም አልገባሁም። ብቻ ግን የቤተ ክርስቲያኔ ጉዳይ ስለሚቀውስ ስለሚላይ ስለሚያመኝ ቤተ ክርስቲያን ብራና ዳምጣ ቀለም በጥብጣ ዓለምን ከድንቁርና ወደ ዕውቀት ወደ ብርሃን የመለሰች ጨለማውን አስወግዳ ገፋ ብርሃንን የሰጠች ቤተ ክርስቲያን በአንዳንድ ተራ በሆነ ሰው ስትሰደብ ያመኛል። አድጌባታለሁ፣ ጡቷን ጠብቻ አድጌያለሁ፣ አሁንም አለሁባት። ማንም እንዲናገራትና ማንም እንዲተቻት አልፈልግም። ስለዚህ አሁን መምህር ይህንን ቃል ሊፈቱልኝ አልቻሉም። ዝም ብለዋን። አከብረውታለሁ፣ ወደውታለሁ። ፍቹ ምንድነው? ንግግርህ ይለይብሃን ነው። ንግግርህ ያስታውቅብሃን ነው እኔ የተናገርኩት። እንግዲህ ከአባታችን በሰማሁት አንዴ ይቅርታ መምህር ሄኖክ አይ ቲንክ መንክር የሰሙ አይመስለኝም ጥያቄዎትን። ሰምተውኛል። ምንም ይሄ ለማንም የሚሰማ ነው። መንክር ሰምተዋል አሉ። መንክር አንድ ጊዜ አንዴ ይቅርታ መንክር አሉ። መንክር አለው ሰምቼዋለሁ። ጥያቄውን ሰምቼዋለሁ። እሺ እና ለምን አይመልሱም? አይደለም ጥያቄውን ስለሰማሁት አንደኛው ነገር ይሄ ቃል እኔን አይመጥንም። ሁለተኛ እንደገና ለደምረውም ቢሆን ይህን ቃል መተንተን አልፈልግም። ስለዚህ በጀመሩት ልክ ይጨርሱት ብዬ ነው ዝም ያልኩትኝ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ቃል እንዴት እንደማይመጥነውት እኔ ትንሽ እንትን ይለኛል። ምን ለማለት ነው? ንግግርህ ይለይብሃን ነው እኔ ልለው የፈለኩት። ቃሉ በጣም ትልቅ ቃል ነው። እውነት ለመናገር በጣም ወሳኝ የሆነ ቃል ነው። ብዙ ጊዜ ምን ለማለት ፈልጌ ነው? እንደ ሻሽ ጠምጥሞ ነጠላ ለብሶ ጋቢ ለብሶ ካባ ለብሶ መቋሚያ ይዞ ጭራ ይዞ እንደዚህ ሰጣ ገባ ያለ ንግግር ከአንድ ኦርቶዶክሳዊ አባት ልጠብቅ ስለማልችል ነው። እኔ ይቅርታ አድርጉልኝ፣ በቃ አልጠብቅም። ማንኛውም ሰው ወደዚህ ሶሻል ሚዲያ ስንገባ የእግዚአብሔርን ቃል ለተጠሙ ሰዎች ልናስተምር ልናሳውቅ እንጂ ሰጣ ገባ ልንገባ አይደለም የምንገባው። ሁለተኛ ጥንቆላና ጥበብ ምንድን ነው የሚለውን ነገር መለየት አለብን። ጥንቆላ ምንድን ነው? እንዲሁም ደግሞ ጥበብስ ምንድን ነው? ይሄ በቃ መባል ያለበት። አሁን ብዙ ጊዜ የኛ ሰው ያለየው ነገር አለ። እኛ አባቶቻችን ያስቀመጡልን የነገሩን አለ። አዎ አሁን ሸማኔ የሸመና ስራ ጥጡን ፈትሎ ወይም ደግሞ ጥጡን በደንብ አድርጎ ጋቢ መፍተል ይሄ ጥንቆላ አይደለም፣ ጥበብ ነው። ብረታ ብረት ቀጥቅጦ ማረሻ መስራት፣ ወገል መስራት፣ እናቶቻችን ሸክላ ድስት መስራት ይሄ ጥንቆላ አይደለም፣ ጥበብ ነው። ይሄ ጥበብ ነው። ብዙ ጥበብ አለ። ጥንቆላ ግን ስር መማስ፣ ቅጠል መበጠስ፣ የሰውን ህይወት ማበላሸት፣ በሰላማዊ መንገድ ሰርተው የሚያድጉትን ሰዎች ባጭር ማስቀረጥ ይሄ ጥንቆላ ነው። ይሄን ደግሞ ቤተክርስቲያናችን እንዲህ አይነቱን ነገር ታወግዛለች። ቤተክርስቲያን እንደፈቀደች አድርጎ መምህር እዚህ ላይ እርሷን ከተናገሩት ቅድም መጽሐፍ ኩፋሌ አንድ ጊዜ አስጨርሰኝ። መጽሐፍ ልፈልግ ነው። አዎ እኮ ከሱ ላይ ላነሳ ነው። አንድ ጊዜ ላንብብሽ።
ይቅርታ አድርግልኝና እኮ ለዛ ነው አንድ ጊዜ ይቅርታ አድርጉልኝና መጽሐፈ ኩፋሌን ጠቅሰው እንደ ማስረጃ መንክር ከአባቶች የተማርነው ነው ብለው መጽሐፈ ኩፋሌን ጠቅሰው በቅጠላ ቅጠል በስራ ስር አጋንንት ይርቃል የሚል ቃል ጠቅሰው አይ ቲንክ ኩፋሌ 10 ብለው ይመስለኛል እነደምረው ዲያቆንም ባሉበት እየሰሙ አውርተዋል። ያም ስተት ከሆነና ልክ ካልሆነ በዚሁ አርመውት እንዲያልፉ ነው የኔ ጥያቄ እንጂ ላስቆሙት ፈልጌ አይደለም። እርሶ ስር መበጠስ ቅጠል መቀንጠስ ስላሉ ቅድም እሳቸው ደግሞ ቅጠል መቀንጠስ እንደዚህ አጋንንት ይርቃል ስላሉ ከእሱ ጋር አብረው አያይዙልን ነው። እሺ እኔም ሌላው የፈለግኩት ከዛ ነበረ። ለምሳሌ መጽሐፈ ጥበብ ምዕራፍ 7 ቁጥር 17 ላይ የጠቀሱት ይሄን ነበረ። ይኸው እኔ ግን መጽሐፍ ቅዱስ ማንበብ እችላለሁ። ምዕራፍ 7 ቁጥር 17 ላይ ያለ ሐሰት ነዋሪ የሚሆን የእውቀት ነገርን ሰጠኝ። አየህ የእውቀትን ነገር ሰጠኝ ነው። ዓለም ጸንቶ የሚኖርበትንም ስርዓት የፀሐይን የጨረቃን የከዋክብትን ስራ አውቅ ዘንድ የዘመኑን መጀመሪያውና መጨረሻውንም መካከሉንም የቀኑንም መመላለስ የጊዜውንም መመላለስ የዘመኑን ዑደት የከዋክብትን አኗኗር። ይሄ ምንድን ነው? አሁን ስለ ፀሐይ ስለ ጨረቃ ስለዚህ ዑደት የሚናገር ነው። እርሳቸው ግን ምን አደረጉት? ከስር ከቅጠል ከእንደዚህ ጋር አገናኝተው ሲናገሩ ሰማሁ። አንዳንድ ጊዜ እኔ በቃ ሰው መጽሐፍ ቅዱስን አያውቅም እንደማለት በጣም ባይሆን እኔ አባቴ በጣም ይቅርታ አድርጉልኝ። እውነቴን ነው መምህር መንክር እኔ ምንም መናገርም አልፈልግም ብየውታለሁ። በቃ ይሄ መጽሐፈ እንትናን ደግሞ የሐዋርያው የቅዱስ ያዕቆብን መልእክት ደግሞ ሲያነቡም ሰምቼዎታለሁ። ያ ህሙማን ሲፈወሱበት የነበረው ድውያን ሲፈወሱበት የነበረው በምንድን ነው? በቅጠል ነው፣ በስር ነው። እውነት ይናገራል። አሁን በምንድን ነው? የታመመ ሰው ቢኖር በሽተኞቹን ይጥራ ይጸልዩለት ይፈወስ ይላል። አባታችን ያ ቀንዲል የሚባለው ለምሳሌ ይሄ ምንድነው? መጽሐፈ ከሰባቱ ምስጢራት ቤተክርስቲያን መካከል አንድ ይቅርታ፣ ሌላ በጣም ትልቅ ወንጀል እያየሁ ነኝና በጣም ነው እኔ ይህን ሰው በጣም አድርጌ ነው ማጋፈጠው። ተመልከቱ፣ መስቀል ዘቅዝቆ ኮርኒሱ ላይ ተመልከቱ፣ መስቀል ዘቅዝቆ ተመልከቱ። ከባድ ሰው ነው። አሁን ጥምጣም ጠምጥሞ ነበረ፣ ጥምጣሙን አላቀቀ። ተመልከት፣ አያችሁ? ናግባ፣ ወደፊት ናግባ። እኔ ጋር ካለው ይልቅ እኔ ጋር ያለው አንተ ጋር ካለው ይበልጣል። ናግባ፣ ፊት ለፊት ይኸው፣ እንደዚህ እያየው ና እንደዚህ እያየው ፊት ለፊት ናግባ። ሰዎች መስቀሉ እንዲመለከቱ ደምረው ለወጣ ነው። ብዙ መቆየት አልፈልግም። ደምረው ይቅርታ አድርግልኝና እንዳይሰጠው ነው አባታችን። ለወጣ ነው ብዙ መቆየት ስለማልፈልግ። አሁን የምፈልገው ነገር ምንድን ነው? ኧረ አባታችን ስሙኝ፣ ኧረ እባክዎትን ሶፊ፣ ደምረውን አታሰርፍም? እየሰማው ነው ከወንድሜ መምህር እየሰማው ስለሆነ ማንም ነው ይሄ ሰውዬ? ወይ ዝም በል አንተ መስቀል ዘቅዝቀ አንተ ኦርቶዶክስ ነህ። እግዚአብሔር ሆይ ምን ነው አሸሸው? ና እንጂ ወደ መስቀሉ፣ የመስቀል ጠላት እግዚአብሔር ገልብጥ። የመስቀል ጠላት ይኸው መስቀሉን ተመልከቱ፣ እንዴት ስራ እየሰራ እንዳለ። አሁን ይህን ሰውዬ የደገፋችሁ ሰዎች ሼሞኒው ማርያምን ሼሞኒው ምነግራችሁ ማርያምን አሁን ጠምጥሞ ነበር፣ በመላጣ መጣ። ተመልከቱ፣ ጥምጣምን ለምን አወለከው? አላዋጣ አለ። አየህ፣ አላዋጣ አለ። እንዴት መስቀል ትዘቀዝቃለህ አንተ? መስቀል ዘቅዝቀህ እንዴት የቤተ ክርስቲያን አገልጋይ ነኝ አልፌ እሄዳለሁ ትላለህ? አንተ ሙሉ በሙሉ ከቤተ ክርስቲያን ታግዳል። ስለዚህ ተመለስ፣ ቄዳርን ውሰድ፣ ቀኖናን ተቀበልና ተመለስ። ቢያንስ ልጅነትን አትጣ። ክህነት አታገኝም። ንስሐ ግባ፣ ተመለስ። እኔ ሰማይና ምድር የፈጠረ እንዴት አድርጎ ነው መምህር? እንዴት አድርገን እንስማቸው? ለሳቸው አንዳንድ ነገር መልስ መስጠት ፈልግ ነበር። ጠንቋይ ነው ሰውዬ። አይገርማችሁ? እግዚአብሔር ሆይ ጠንቋይ ነው። የበረት ቤት ሆነብን። ወገውታ ወይ ለምንድን ነው በስርዓት የማይወራው? በስርዓት ይወራና ምን አገባ? ዝም በል። ምን አገባ? በእኛ ቤት ምን ይመለከታል? አንተ ጴንጤና ምን አገባ? ጴንጤና ምን አገባ? ምን ይመለከታል? ሲጀመር ምን አገባ? ምን አገባ? ምን ይመለከታል? አያገባም። መርጌታ መንክርን የመናገር መብት የለም። አንተ ዝም ብለህ ምላስ ስላለህ እሳቸው ይብዛላችሁ። ምክንያቱም ቤተክርስቲያኗ ስለማታውቃት
አያገባህም፣ አይመለከትህም። አስተርአየ ዝም በል አስተርአየ አንተን አይመለከትም። አንተ አዳንቅ ምልሃለሁ። ስማ አስተርአየ አይመለከትህም። ሰውዬው ወጣ በቃ። ከዚህ በኋላ አቅም የለውም። ወጣ በቃ ሰውዬው ተው በቃ ተው በቃ። መልስ አትስጠው ወንድሜ። አስተርአየ አንተ ተጣልተን መስሎ ከሆነ ተሳስተሃል። እኛ የቤተክርስቲያን ጣንቆችን እያጋፈጥን ነው። የቤተክርስቲያን ጣንቆችን እያጋፈጥን ነው። እኛ ግን ቤታችን ላይ ተሸሽገው እኛን መስለው በግ ለምድ ለብሰው የሚያጡትን ተኩላዎቹን እየለየን ተኩላዎቹ ይኸውልህ ወንድሜ፣ ተኩላዎቹ እንሰጣለን፣ ትወስዳለህ፣ ችግር የለም። ፕሊስ እባክህን። ለረጅም ሰዓት ሚዩት አድርጌ እኮ ቁጭ ብያለሁ። አይመለከትህም፣ ዝም በል በቃ። እኔ ሚዩት አድርጌያለሁ፣ ሚዩት አድርገው ቁጭ በል። ፓስተር ሶፊን ቅድም አይደል ሚዩት ያደረገው? ቤኪ የገባው ስንት ሰዓት ነው? 1 ሰዓት አይደለ እንዴ? ግዝም የምታውቅ አይመስለኝም። ቤኪ የገባው 1 ሰዓት አይደለ ወይ? እኔ ግዝም የምታውቅ መስሎኝ በፊት የገቡ ሰዎች መች ተናገሩ? ነገር የለም እና ይኸውልህና አንደኛ የቤተ ክርስቲያኒቱን አትናገር ማለት አችልም። አንተ ምን አገባህና ነው? እሺ አንተ ምን አገባህ? አንተ የሆኑ ሰውዬን አትናገር ማለት እንዴት ትችላለህ? ላይ እንደሌለ ቤተክርስቲያኗ ላይ መብት ከየት አገኘህ አንተ? ትፈልፋላችሁ ግን ችግርን የሚያደርግ ካህን አይናገርም። አንተ ምን ይመለከታል? ዲያቆን ምን ያገባሃል? ምን ያገባሃል? ይመለከታል። አጋንንት ሳቢ ነው፣ ሙታን ጠሪ ነው። ሰላም ብያለሁ። ስውሩ ሰላም ብያለሁ። መምህር ሰላም ክርስቶስ ይብዛላችሁ። እንደተፈጠረ አንተን አይመለከትም። አዲስ ነገር የለም። ስንደማመጥ እንግባባለን። በጣም ውሸታም ነው። እንግባባለን። አንዴ ሁላችሁም ተሳባላችሁ። አንተ ማለት ይሄ አስተርአየ የምትባል ሰውዬ ማለት አንተ ነዳጅ ያለቀበት መኪና ነህ። ወዴትም ልትሄድ አትችልም። አንተ ማለት አይምሮ የሌለው እንስሳ ይኸውልህ፣ አፍላፊ እንድንናገር አታድርገን ፕሊዝ። አንተ ዝም በል፣ ሚውት አድርግ። ምንም አይመለከትህም። አያገባህም፣ ጉዳይህም አይደለም። እኛ ሰውየው እየተናገር ነው ጉዳያችን ስለሚመለከተን እንዳንተ ቀዩን መስመር ረግጦ ዲያቆን ደግሞ ሰው ትምህርት እምቢ ሲለው ቅኔ ያልገባ ሲለው ዜማ ሲያስቸግረው ድምፁ ጅል ሲሆን ድምፁ መቶ ሲያቅተው ነው ዲያቆን የሚሆን ሰው። አንተ የዘላለም ሕይወት የለህም ብዬ ላውራ። አንተ የዘላለም ሕይወት የለህም ብዬ አውራለሁ። እንዳንተ አይነት ሰው ጋር ብዙ አላወራም። ዲያቆን አስተስሪያ አንተ የዘላለም የለም እያልኩ ምንድን ነው ኢየሱስ ስም? አረ ዲያቆን በቀላሽ እንዴ ላሽ ቆይ አንተ አስተስሪያ፣ አረ በእናትህ እስኪ ዝም በል። ሀይ እንዴ አንተ አስተስሪያ፣ አንተ የዘላለም ሕይወት የለህም ትሞግተኛለህ ከኔ ጋር በእግዚአብሔር ቃል። ሂድና ልቅስ አስጠንቁል ወዳጄ። ልቅስ ዝም ብለህ ቶሎ ብለህ በጊዜ ስድብ አትሳደብ። ቤቱ ስድብ አይፈልግም። በየቤቱ ጠንቋይ ሞልቶልሃል። አስጠንቁልና መላመላመላ አዳም እኛ ፈርነስ ነው። አስተራየ ወንጌል ለመስበክ እድሉን ብለሃል ቅድም ማለት እንዲያው በቃ ደምረው ወንጌል ለመስበክ አስመለጠው። አሁንማ እኔ አለ ከታች አለ ሁሉም አይደለም አስተራየ ሁሉም ከታች እየሰማ ነው። ስለ ድነት እናውራ ብለዋል። ደምረው ወንጌልን እንነጋገር። በቃ አሁን ጠንቋይ እንደዛ በቃ የለም፣ ጠንቋይም የለም እዚህ መካከል አሁን። ስለዚህ በአግባቡ ጠንቋይ ነው። አሁን የዲያቆኑ ጠንቋይ ነው። ዲያቆኑ ጠንቋይ ነው። እዚህ አይደለ? ቆይቶ ደምረው ችግር የለም። አስተራየ ዲያቆን አዳነ ጠንቋይ ነው ብለሃል። ሄደ ሞክረሃል፣ አስጠንቁልሃል። ሁሉ ይኸውልህና ሶፊ የማታውቀው ነገር ቅኔ ቤት ስለማላውቅ አይደለም እኮ አስተራሪያ የምትባለው ግን ማለት ነው። ሶፊዬ በጣም እወድሃለሁ። ፓስተር የምትባለው እከክ ማለት ነው። አንተ በአደባባይ ጨውና ዘይት ስቸበችብ የአንተስ ጥንቆላ በየትኛው ይታሰብልህ? እከክ ዝም ብለህ ሰውን አትዝለብ። ቢያንስ ሶፊን እናክብረው። ሚዩት አድርግና ከቻልክ ያለህን እውቀት አምጣ። ምን ሆነህ ነው አንተ ሰው እንዲናገርማ አትፈልግ?
አንተ በአደባባይ ያልሰራኸው ገንዘብ ይሰጥሃል። ከኢትዮጵያ አሜሪካን፣ ካናዳ፣ ጀርመን አስገባለሁ ስትል በአደባባይ ጥንቆላውን ለምን ያንን አትናገርም? እሱም ብልትለው ነው። የአቡነ ሀራ ጭቃ ተብሎ ጭቃ ከመሸጥ አንተ ራስህ ጭቃ ነህ። ጭቃ ከሚሸጥ ይሻላል። ራስህ ጭቃ ነህ። ራስህ ጭቃ ነህ። አንተ የዘመኑ ነጋዴ ማለት ነው። ያንተ ማን እንበል ምን እንበል? ቤቲ በቃ ሚውት አድርጉ። አብሽር ጭቃ ከመሸጥና አመድ ከመሸጥ ይሻላል። አንተ በእግዚአብሔር ቃል ትሞግታለህ። ብራዘር አቅም አለ። እኛ በቤታችን ያለውን ጠንቋይ አባረነዋል። አሁን አንተን ደግሞ በእግዚአብሔር ቃል እንሞግታለን እያልኩ ነው። እኛ ጠንቋዩን አልተቀበልም። እኛ ኦርቶዶክሳውያን እኛ ቤት ጥንቁልና አይሰራም። አናቱ ነው የምንመታው። አንተን ደግሞ አሁን በእግዚአብሔር ቃል ትሞግታለህ። ብራዘር ስለ ድነት እናውራ፣ ስለ ድነት እናውራ፣ ስለ ድነት እናውራ፣ ስለ ድነት እናውራ። ወይ እናውራ፣ ችግር የለውም። ችግር በጣም ደስ ይለኛል። ና ቴንክ ዩ